አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል መጽሐፍ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮማ አገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ሥራንም ሠራ። አባቱ ከሠራው ሥራ ምንም አልጎደለም። 60 ዓመትም ኖረ። ስሙ አብያ የሚባል ልጅንም ወለደ፣ በክብርም አረፈ። አብያም በአባቱ ዙፋን ነገሠ። አባቱ ከሠራው መልካም ሥራ አንድም ስንኳ አላጎደለም። የሚስቱም ስሟ ሚናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሚናሴርም ጸነሰች፣ 2 ልጆችንም ወለደች። ታላቁን ቴዎዶስዮስ ታናሹንንም ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህም በኋላ አባታቸው አብያ በክብር አረፈ። ቴዎዶስዮስም በአባቱ በአብያ ዙፋን ነገሠ። ከ3 ዓመትም በኋላ ዲላሶርም ቴዎዶስን ከአባቴ ገንዘብም ድርሻዬን ስጠኝ አለው። ቴዎዶስዮስም ወንድሜ ሆይ የኔ የሆነው ሁሉ ያንተ ነው፣ ያንተም የኔ ነው። ከኔ በታችም የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያን ትንሽ ዋሻ አግኝቶ እስከ 10 ቀንም በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተህ ወደ ፊትህም የ1 ቀን ጎዳና ሂድ። በዚያን ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስና ልብስም ትለብሳለህ አለው። ይህንንም ብሎትም ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራሱ ጸጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋርም 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን? አለው። አባታችን ኪሮስም አዎ አባቴ ፈጽሜ እወዳለሁ አለው። አባ በቡንዳምም ከዚህ ቆየኝ ብሎ ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዩዋ ተቀምጦ ወደ አስቄጤስ ገዳምም ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስናን ከአበምኔቱ አባ ተርዋ ተቀበለ። ከዚህም በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወደ አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህም በኋላ ያን ቅዱስ የሆነ የምንኩስናን ልብስ አለበሰው። ለአባ በቡንዳ ሰርክ የመላእክትም አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥም ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በቡንዳ እየታዘዘ 40 ቀን ቆየ። ከዚህም በኋላ ከዕለታት አንድ ቀን አንድ የገዳም ሰው ወደ አባ በቡንዳ መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በቡንዳም አባ ከወዴት ነው የመጣኸው? አለው። የአስቄጤስ ከምትሆን ከደብረ ቶና ነው አለው። አባ በቡንዳም ከአስቄጤስ መጣው ስላለው ፈጽሞ ወደደው።
ያም እንግዳ መነኩሴ የአባ በቡንዳን ማደሪያ አየ። ሥራ ስርም ሆነ የዛፍ ፍሬ ከዚያ አላገኘም። አባ በቡንዳን ዛሬ ምን እንበላለን አለው። አባ በቡንዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ሥራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግንም የማይሰበስበው ስለምንድነው ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በቡንዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁም እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በቡንዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳ አለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ ሌሊቱንም ሁሉ በሰላም አሳድረን የሚለውንም እስከ መጨረሻው ጸለዩ። ይህን ሲጸልዩ ከዚህም ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤልን የተዘጋጀ ማዕድና ወይንን የሞላበት ጽዋ ይዞ መጣ። አባ በቡንዳምም ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው። አስቀድሜ ያላየሁትን ህብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በቡንዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በቡንዳ ስለነገረው አደነቀ። አባ በቡንዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በቡንዳና አባ ኪሮስ ደብቆ መያዙን አላዩም። በዚያች ሌሊትም አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድም ተነሳ። አባ በቡንዳና አባ ኪሮስም ሰላምታ ሰጠውትም ሸኙት። መንገዱንም ሄደ። ከአስቄጤም ገዳም በደረሰ ጊዜ በአስቄጤስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳትም ሁሉ ወደ እርሱ ተሰበሰቡ። ያም ከአባ በቡንዳ ሸሽጎ ያመጣውን በረድ የሚመስልም ሰማያዊ ህብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥም አንዲት ዋሻ አለች። በውስጧም በቡንዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡ ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን ህብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋዬ ሆይ የተቀደሰውን ለውሻ በመስጠቱ በቡንዳ ክፉ አደረገ አለው። ስለዚህም በአንበሳ አፍም ይሞታል። ይህችን በረከት ከእርሱ ትከለከላለች። ይህችንም ህብስትም እስከ ዕለተ ሞቱ ምግብ ትሆነው ዘንድም በበረሃ ለሚኖር ስሙ ፊሊሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛ ምን ገዶን አሉት። ያም መነኩሴ ይህን የቅዱሳንም ቃልም ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሂዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጅ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለውም ከገዳማቸው ውጭም ቀበሩት።
ነፍሱንም መላእክተ ጽልመት ወሰዷት። ከዚያ ጊዜ ጀምሮ ሰማያዊ ህብስት ከአባ በቡንዳ ተከለከለ። ምንም እህልም ሳይቀምስም 3 ቀን ቆየ። ከዚህም በኋላ ምርር ብሎ አልቅሶ ልጄ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህን ያገኘን ነገር ምንድነው? አለው። ቅዱስ ኪሮስም አባቴ ያ መነኩሴ ወደ በዓት ገብቶ ካንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ህብስት ከኛ እንደተከለከለች አላወክምን? አለው። ከዚህም በኋላ አባ በቡንዳም ማዝኖ የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ 10 ቀን ድረስም እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስም ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመደ ወደ ማደሪያቸው ይመለስ ጀመር። አባ በቡንዳ ግንም በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር። እንደ መንኮራኩርም ይሰግዳልም። በእንዲህም ያለ ገርልም ብዙ ዘመን ኖረ። ከዕለታትም አንድ ቀንም አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኤልቄዶን ንጉሥ ሙቶ የሀገሩ ሁሉ ሕዝብም መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውንም እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም አጥንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱንም ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው ከኤልቄዶን ንጉሥም ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ልጁን ሰርግ ያደረገ መስሎኝ ነበር። አባ ኪሮስ ይህንን እያደነቀ ከየሀገሩ ጥርጣሬ ሰብስቦ አባ በቡንዳ ወዳለበት ወደ በዓቱ ተመለሰ። አባ በቡንዳንም አንበሳ ሲበላው አጽሙንም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙንም ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግስት በመብል በመጠጥም በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውንም ሚስትና ልጆቻቸውንም ትተው በተራራ በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውንም ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። ያንተም ፍርድ ሳላውቅም እንዳልነሳ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀንም የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀንም ቆየ። እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳልም መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህ ዘንድም ተነስ አለው። አባታችን አባ ኪሮስም ጌታዬ አንተ ማነህ አለው። ጌታችንም ከሰማይ መላእክትም አንዱ ነኝ አለው። የእግዚአብሔር መልአክ እስከሆንክም በስመ አብ ወወልድ ወመንፈስ ቅዱስ በላለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ብሎ ምድርንም የኪሮስ ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስም ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ።
አባታችን አባ ኪሮስም ወደ ምድርም ሰግዶ ጌታዬ ፈጣሪ አለ። ዓይኑም ተከፍቶ ጌታ እግዚአብሔር እንደ መብረቅም ሲለወጥ አየው። እልፍ አላፍት መላእክትም አርባዕቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይም በምድርም የመላ ነው እያሉ ሲያመሰግኑ ታየ። አባታችን አባ ኪሮስም ፈጽሞ አደነቀ። አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለ እኔ በዚህ ዓለምም የምታገኘውን ኃላፊውን መንግሥትም ሚስትና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውኮም ሁሉ የብዙ ብዙ እጥፍ ይሰጠሃል ብዬ ነግርሃለሁ። እንደ አንተ ትዕግስትንም ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራው እሪያ ለሆነ ከምድር ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ኅብስት ለምን ሰጣችሁት? ስለዚህ ነገርም በፊቴ እንዳይወቀስ የበቡንዳን ሥጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ሥራው ይከፈለዋል። ከዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን? ከዚህም በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለው። ጌታችን የነፍስን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድም ከዛሬ ጀምሮ አዝሃለሁ። ካየኸው በኋላ ወደ በዓትም ተመለስ ብሎትም ከእርሱ ተሰወረ። ከዚያ ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህም በኋላ ከዕለታት አንድ ቀን ተነስቶ ሲሄድም ከአንድ አገር ደረሰ። ከዚያም ፈጽሞ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸውም መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ እረፍትም ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህንን ሲነጋገሩ ከመላእክትም አንዱ ስሙ ገብርኤል የሚባል ወደ እርሱ መጣ። በግድ እንለያት ዘንድም አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነትም በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክት ነፍስ ከሥጋ ስትለይ እንዲህ ነውን? አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየውም ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞትም ከሰራዊቱ ጋርም በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ ባይንህ ታይ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውትም መላእክትም ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህም በኋላ በእኩለ ሌሊትም አባ በቡንዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስም አባ በቡንዳን ልብሰ መንግሥትን ልብስ ለብሰሃል፣ የክብር አክሊልንም በራስ ላይ በእጅህም ውስጥም የወርቅ መስቀል አለ። ሁለመናህም እንደ ፀሐይ ጨረር ያንጸባርቃልም። የእግዚአብሔር ስሙ የተመሰገነ ይሁን አለ። አባ በቡንዳም ልጄ ኪሮስ አጽኖ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትም ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤቶቻቸውም ያስወጧቸዋል። ስለዚህ ነገርም ሳትፈትን አትቀበላቸው፣ አትመናቸውም። ልጄ
ከዚያም መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውንም ስለታገስክም በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል። ይህንን ነግሮትም ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመትም የእሳት በትሮችንም ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድም ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበረ። መላእክተ ጽልመት እንደ ግድግዳ ከበው በእሳትም በትርም ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከሥጋው እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው። መጨረሻውንም ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞትም መጥቶ በዚያችም ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንደዚሁ አደረገ። ለመላእክት ጽልመት ሰጧቸውም ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ለአንዱ በጥፍሩ አሲዘውም እስከ 3ና እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚሁ አደረጉ። ከዚህም በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤል አባታችን አባ ኪሮስን የኃጥአንንና የጻድቃንን ሞት አይተሃልና ይህንን አስተውል አለው። አባታችን አባ ኪሮስም ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተን እንዲህ ትገራለህን አለው። ይህም ብሎ በፊቱና በሁሉ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤ ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስ ፈጽሞ እያዘነ ወየውልኝ፣ ወይታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴ ነው እንጂ እያለ ወደ በዓቱ ሄደ። ከዚያ ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈስ ነበር።